ነብሮ የሚባል ስጋ አለ እንዴ? አዎ። አንበሱስ? አይ አንበሳው የሚባል ስጋ የለም። የሽንጥ ስጋም በጣም ነው የምወደው። እሺ የምጠላውስ? እኔ የምጠላው የጭን ስጋ። የጭን ስጋ እንዴት እንደምጠላ ብታይ። እሺ እኔስ የማልወደው ስጋ? እንዴ ምሳሌ እኔን ትጠይቂኛለሽ? ይልቅ ነገ ፈተና ስላለብሽ በጊዜ ግቢና አረፍ በይ። እሺ በቃ ቻው፣ ደህና ደሩ። በቃ ቻው። እሺ ነገ እንገናኛለን። ደህና ደሪ። እሺ ደህና ደሩ። የቤት ስራ የለማ? አትፍሪ ቅድስት። ቆይ ዛሬ ምን ሆነካል? መጀመሪያ ብንጋባ ይሻላል? ከመጋባታችን በፊት እኮ ብንሞክረው ጥሩ ነው ብዬ ነው። ብሩኬ አንተም እኮ ፈርተሃል። በቃ ይቅርብህ። ፈርቻለሁ አይደል? አዎ ይኸው እያላባክ እኮ ነው። አይ ስለፈራሁ። እሺ አለምን አሳምነናት ለምን በትንሽ ሰርግ አንጋባም? አይ መጀመሪያ ቆይ ምን ሆነካል? የተፈጠረ ችግር አለ እንዴ? ኧረ ምንም ችግር አልተፈጠረም። ምንም የለም። ድንገት ተቀየርክ እኮ። ሰሞኑን እኮ እንደዛ ነበር። ተቀየርኩ ቅድስት። በቃ እሺ እንተኛ። መብራቱ ስለምን እያሰብሽ ነው? በጣም ኩራተኛ ነህ። ስለኔ ኩራተኝነት ነው እያሰብሽ ያለሽው? አይደለም፣ ግን ደግሞ በጣም ትኮራለህ። ወንድ ልጅ እኮ ነኝ። ወንድ ልጅ ደግሞ ኩራቱ ውበቱ ነው። እባክህ እኔ በቀላሉ የምሸወር ሴት አይደለሁም። እውነት ለመናገር የአንቺ ሴትነት ታይቶኝም አያውቅም። ምን ማለት ነው? ዓለምነትሽ እንጂ ሴትነትሽን በፍጹም አስተውየውም አይቼውም አላውቅም። ይሄ ደግሞ ምን አይነት ንቀት ነው? ንቀት አይደለም። አንቺስ ልክ ነሽ። አጠያይቅሽ፣ ሁኔታሽ ልክ አይደለም። ዛሬ አንተ ጋር ነው የማድረው። ያልወለድኩ ወይ እንደ ሴት እንኳን ለቁም ነገር አልበቃም። ወይ ትዳሬን እንኳን ጠብቄ በስነ ስርዓት አልያዝኩ። የቀረባቸው ሰዎች እንኳን እነዚህ የማይረቡ አሁን ከኔ ራቁ። ብቻዬን ተው፣ ብቻዬን አስቀሩ። እህቴ ፍራታ እንኳን ጨክና ተወችኝ፣ እንደ ባዳ ራቀችኝ። ገንዘብ አለኝ ግን ሰላም አጣሁ። ተረበሽኩ፣ ብቻዬን ቀረሁ። በእርግጥ ከኔ ጋር መተኛት ነው የምትፈልጊው? አዎ በትክክል አንተ ጋር ማደር እፈልጋለሁ። እውነት? በጣም ደስ ይለኛል።
ይህ ሁሉ ጣጣ የመጣው ሰዎች በሌላ ሰው ኑሮና ሕይወት ላይ ይወስኑ ዘንድ ገደብ የሌለው ስልጣን ስለተሰጣቸው አይደል? አለ በንዴት ስሜት እጆቹን ጥብቅ አድርጎ በመጨበጥ ሰውነቱንም በእልህ እያጠነከረ። ከዚሁ ጋር ተያያዘና ሰፊዋ ሀገር ኢትዮጵያ እንደ ኳስ ተድቦልቡላ አእምሮ ውስጥ ድንገት ሰው ብላ ገባች። በሐሳብ እንደሱ በበደልና በእንግልት ቁም ስቅላቸውን አጥተው የሚሰቃዩና የሚያለቅሱ ዜጎች አብረው ገቡበት። ገዢዎችና አጫፋሪዎቻቸውም አልቀሩ። ከነድንፋታቸው ከነጭካኔያቸውና ከነቅጥፈታቸው እየገቡ ታጨቁበት። በሆድና በሕሊና ጎራ ለሁለት የተከፈሉ የአንድ አገር ዜጎች በአእምሮ ውስጥ ገብተው እየተንጫጩ ተርመሰመሱበት። በዚህ አስጨናቂ ስሜት ውስጥ ሲገባ ከመንፈሱም በላይ የአካል ድካም ተሰማው። ወገቡ ተንቀጠቀጠ፣ መቆምም አቃተው። ያን ፀሐይ ላይ የነበረ ወንበር ወደ ጥላ ቦታ ወሰደና ቁጭ አለ። የሐሳብ ሸክሙን ያቀለለ መስሎት ኡፍ ብሎ በረጅሙ ተነፈሰ። አንቺ ኢትዮጵያ አለ ትንሽ ቆይቶ። ሀገሩን ሊወቅሳት ይሆን ሊያለቅስላት ገና ሐሳቡን አላዘጋጀም። ብቻ ከንፈሩን ንክስ አድርጎ ራሱን ወዘወዘ። ከትንሽ ቆይታ በኋላ ግን ከራሱ ጋር መነጋገሩን ቀጠለ። የሚያዳምጠው ቢኖር እስከ ውጭ ድረስ በሚሰማ ድምፅ አንቺ ሀገር፣ አንቺ ኢትዮጵያ እስከ መቼ ይሆን ጥቂቶቹ ሲፈነጩብሽ፣ ብዙሃኑ ሲያለቅሱብሽ፣ እብሪት እንደነገሰብሽ፣ ፍትህ እንደጎደለብሽ የምትኖሪው? ከቶ መቼ ይሆን ደም ያልተቃቡ መንግስትና ህዝብ የሚኖሩብሽ? እኮ እስከ መቼ ካለ በኋላ አሁንም ትንሽ ተንፈስ ብሎ በእርግጥ እብሪት ለማስተዋል፣ ተንኮል ለግልጽነት፣ ውሸትና ቅጥፈት ለሐቅና ለእውነት ቦታቸውን ለቀው የሰላምና የነጻነት አየር የሚተነፈስብሽ አገር ለመሆን ያበቃሽ ይሆን? በእርግጥ የእናትነት እቅፍሽ ለሁሉም ዜጎችሽ እኩል የሚሞቅበት ጊዜና ዘመን ይመጣ ይሆን? አለና ላነሳቸው ጥያቄዎች ሁሉ መልስ የሚጠብቅ ይመስል ዝም ጸጥ ፍዝዝ ትክዝ እንዳለ ለደቂቃዎች ያህል ቆየ። በሐሳቡ ግን ሌላ ነገር ያሰላስል ነበርና እንደገና መናገር ጀመረ። ደግሞ እኮ አያፍሩም አለ በመሳቅ አይነት በደረቁ ፈገግ እያለ። በዚህ ጊዜ ትዝ ያለው ገዢዎች ከመጋረጃ ጀርባ ያላቸውን ድብቅ አጀንዳ ይበልጥ ለመሸፈንና ያኮረፈ ሕዝብ ለመደለል ሲሉ በቁጥጥራቸው ስር ባደረጉት ሬዲዮና ቴሌቪዥን አዘውትረው የሚወሻክቱት ባዶ ተስፋ ነው። እናም ይህንኑ በራሱ ቃል ይናገረው ጀመር። ኢትዮጵያ አገራችን የ13 ወር ጸጋ ይሏታል። ደግሞ የመከራ ቀን ሲያረዝሙ አገራችን ኢትዮጵያ የሰው ዘር መገኛ ይሏታል። ነገር ግን ኑሮውን አጎሳቅለው አስተሳሰቡን አዛብተው አመለካከቱን አላሽቀው በሁሉም ነገር ከዓለም ሕዝብ ሁሉ ወደ ኋላ የቀረ ሕዝብ የሚኖርባትን ሀገር ለምለሟ ኢትዮጵያ ይሏታል። ድርቅና ረሃብ መለያዋ ሆኖ ዓለም በሚያውቀው መዝገብ ላይ በምሳሌነት ስሟ እንዲመዘገብ ያደረጓትን ያልታደለች ሀገር የነጻነት ተምሳሌት ይሏታል። ነገር ግን ላይናገር የታፈነ ላይኑ የተጋረደ ላይላወስ እግር ከውርች የታሰረ ሕዝብ የሚኖርባትን የሲኦል አምባ አለና ለአፍታ ያህል ጸጥ ብሎ ሐሳቡን ሲያዳምጥ ቆይና ድንገት ኤዲያ በማለት እጁን አወናጭፎ ከወንበሩ ብድግ አለ። ሁለት እጆቹን በሁለት የሱሪ ኪሶች ውስጥ ከቶ በዚያው አካባቢ አጎንብሶ ጎርደድ እያለ ላይኖሩብሽ የሚፈጠሩብሽ አገር አላሁንም። ሐሳቡ ሁሉ ከዚሁ ጉዳይ ሳይርቅ አንዳንዴ መሬት ሌላ ጊዜ ሰማይ እያየ እንደገና ራመድ ጎርደድ ሲል ደቂቃዎችን አሳለፈ። አልፎ አልፎ በልቡ እያወራ ከንፈሮቹ ይንቀሳቀሳሉ። በዚህ ጊዜ ብሶቱን መግለጫ የሚሆኑ አንዳንድ ቃሎችና ሐረጎች
ውስጡን ይንገዋለሉበት ጀመር። በልቡ አመላለሳቸው። እያደር ነፍስ እየዘሩ ይሄዱበት ጀመር። እሱም ስጋ ሊያለብሳቸው ፈለገ። አዎ በጽሑፍ ሊያስቀምጣቸው። ድንገት ከሐሳቡ እንደ መባነናልና ፈጠን ቀልጠፍሎ ወንበሩን ይዞ ወደ ቤት ገባ። ጠረጴዛ ላይ ቁጭ አለና ብዕርና ወረቀት አዘጋጀ። መሞነጫጨር ጀመረ። በቅድሚያ የህሊናው ጭማቂ የሆኑ ቃላትና ሐረጎችን እንደመጡለት ወረቀት ላይ አሰፍራቸው። ቀጥሎ ደግሞ ማያያዣ ቃሎችን እያሰበ እነዚያንም ይጽፋቸው ጀመረ። ስንኞችን ለመቋጠር ሞካከረ። በእርግጥም ሐሳቡን የሚገልጹ ስንኞች ተቋጠሩለት። በመጨረሻም የሐሳብ ቅደም ተከተላቸውን አስተካክሎ በግጥም መልክ አስቀመጣቸው። ከዚያም ለራሱ ያነባቸው ጀመር። ህሊና ታሰረ፣ ከወይን ወረደ፣ አእምሮን ተክቶ ሆድ እየፈረደ፣ ሲያለቅስ አገኘሁት ሕግ ተንሰቅስቆ፣ መክሰስም መፍረድም ለአንድ ሰው ተለቆ፣ ጊዜ በቅሎህን ጫን ገስግስ በፈረስ፣ እውነት ዳኛ ትሁን ተራዋይ ድረስ፣ ይህ ሌሊት ይንጋ እንያ ቀን መጥቶ፣ ሁሉም እንደ ሥራው እንዲበላ አንጉቶ፣ ዝምታ ወርቅ ነው ያለው ሰው ይሙት፣ አገር ይዞ ጠፍቷል ሁሉን ጸጥ አርጎት፣ እርጥብ ደረቅ በልተ የጠገብክ መስሎሃል፣ ወገኔ ልንገርህ እውነት ተርበሃል፣ ምነዋ ሰው ሆዬ ሰው መሆንን ተውከው፣ ቁንጫ ትኋኑ ሲበላ ዝም አልከው፣ መኖር ስቃይ ሲሆን መከራ ጎራ አክሎ፣ ሞትም ጀግንነት ነው እምቢ አልኖርም ብሎ። አስቻለው የራሱ ስንኞች ለራሱ ደስ አሉት። እንዲሁም አንዳንዶቹ ቃሎችና ሐረጎች ልክ እንደሱ ሲያለቅሱ ተሰሙት። ሌሎቹ ደግሞ ሲጣሩ፣ ለዚያውም ከፍ ባለ ድምፅ። ስንኞቹ የራሱ ናቸውና እሱን ሸተቱት። ለካ አለ አስቻለው አሁንም ለራሱ በመናገር፣ ሰው ብዕርና ወረቀት የሚያነሳው ወዶ አይደለም። የሐሳብ ጭቃት አእምሮውን ሲወጥረው ቀነስ አድርጎ ለመተንፈስ ነው። አሊያም ሐሳብ በገዛ ኃይሉ ሞልቶ ሲፈስበት ሐሳቡ ሳይባክን ሽክፍ ክርክም አድርጎ ለማስቀመጥ ሲፈልግ ነው አለና ምናልባት በዚሁ አጋጣሚ የደራሲ ሕይወት በትንሹም ቢሆን ገብቶት ሊሆን ይችላል። የደራሲ ኑሮና ሕይወት እንዴት ነው? ሁልጊዜ መጨነቅ፣ ሁልጊዜ መጠበብ፣ ይገርማል እያለ ራሱን ደጋግሞ ወዘወዘ። ሰዓቱ ወደ 6 ሰዓት ተጠጋ። ያስቻለው አንጀት እህል ማለት ጀመረ። ምሳ ትዝ አለው። በእርግጥ መንፈሱንም ማሳረፍ ፈለገ። ያችን ግጥም የጻፈበትን ወረቀት በስነ ስርዓት አስቀመጠና ከወንበሩ ላይ ብድግ ብሎ ጃኬቱን ደረበ። ቤቱን ቆላልፎ ቀጥታ ወደ ዋርካው ምግብ ቤት አመራ። ወትሮም ቢሆን አስቻለውና ጓደኞቹ ለምሳ አይጠባበቁም። እንደየስራቸው ባህሪ የሥራ መግቢያና መውጫ ሰዓታቸው ስለሚለይ ሁሉም በየደረሱበት ሰዓትና ደስ ባላቸው ምግብ ቤት ነው የሚበሉት። አስቻለውም ማንንም ሳይጠብቅ ቁርሱንና ምሳውን ባንዴ በላ። ቀዝቀዝ ያለ ውሃ ጠጥቶ ቡና ሲጨምርበት መንፈሱም ተረጋጋ። በዚያው ምግብ ቤት ውስጥ ትንሽ ለመቆየት ፈልጎ ነበር። ነገር ግን በተለይ ዛሬ ማርፈጃውን እንደ ዱቄት ሲፈጨው ከነበረው ሐሳብ ጋር የማይጣጣም ሁኔታዎች ተከሰቱበት። በርካታ ሐሳብ የለሽ የሆኑ ወጣቶችና ጎልማሶች በሆነ ባልሆነ ወሬ ሲያዋክቡት ለስሜቱ አልመቻለው። አንዳንዶቹ ቦርቃሉ፣ በሳቅ ይንከተከታሉ፣ በቀን በጠራራ ከሴት ጋር ይለፋሉ፣ ይዳራሉ። በዚያ ላይ ንፋሱ፣ አቧራው፣ የሻይ ማሽን ሿሿታ፣ የራዲዮ፣ የቴፕ ወዘተ ጫጫታ፣ ብቻ ሁሉም ነገር የአእምሮ ረፍት አሳጣው። ከዚህ ሁሉ ግርግር የሚገላግለውን ቦታ መረጠ። የገዛ ቤቱን ብድግ አለና በቀጥታ ወደ ቤቱ ሄደ። የተለመደ የዲላ ቀትር ፀሐይ አናቱን እያለው ደረሰና ቤቱን ከፍቶ ገባ።
ከዚያም ወደ አልጋው የተንዘረፈፈ አንሶላና ብርድ ልብሱን ሰብሰብ አድርጎ ጫማውን ብቻ ወለቀና በጀርባው ጋለል አለ። ደካከሙ። እንደ እንቅልፍም ይሞካክረው ጀመር። ባርናባስ የሔዋንን ሁለት እጆች ግጥም አድርጎ ይዟል። ሸዋዬ ያገኘችውን ነገር ሁሉ እያነሳች ትደበድባታለች። ሔዋን ድረሱልኝ እያለች ትጮኻለች። እጆቿን ከባርናባስ ለማስለቀቅ ትታገላለች። እሱ ደግሞ እንዳታመልጠው ጥርሱን ንክስ እያረገ ኃይሉን ያጠነክራል። ሸዋዬ አሁንም ትደበድባታለች። ሔዋንም ትጮኻለች። ይህ ሁሉ ሲሆን በርካታ ሰው ዙሪያውንም ከቦ ይመለከታል። ግን ማንም ሊገላገል አያስብም። አስቻለው ሊገላገል እየፈለገ ግን ደግሞ መሮጥ ያቅተዋል። ይለፋል ግን አይችልም። ከያዘው ነገር ራሱን እንደምንም አላቆ ወደ ድብድቡ ቦታ ሊሮጥ ሲል ድንገት ከእንቅልፉ ብንን አለ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከተንጋለለበት ቀና በማለት ፊቱን በሁለት እጆቹ ሽፍን አድርጎ ወደፊት ወደ እግሮቹ ድፍት አለ። ዝግንና አለው። ድርጊቱን ያየው በቅዠት እንዳልሆነ ሁሉ ሔዋን አሁንም በዚያው ሁኔታ ውስጡና ትታየው ጀመር። አሳዘነችው። ከዚያ በኋላ መተኛት አልፈለገም። ከአልጋው ላይ ፈጠን ብሎ ወረደና ልብሱን ለባበሰ። ምን ሊያደርግ እንደሆነ ሳይታወቀው በቀጥታ ወደ ሸዋዬ ቤት መሄድ ፈለገ። ቤቱን ቆለፈና ከግቢው ወጥቶ ቁልቁል ወደ ሸዋዬ ቤት አቅጣጫ ወረደ። ልክ በሸዋዬ ቤት አቅጣጫ 8ኛ መንገድ ላይ ሲደርስ መንገድ ላይ ቀጥ ብሎ ቆመና በቀኝ አቅጣጫ ያለውን የወይዘሮ ዘነቡን ግቢ በርቀት ይመለከተው ጀመር። በሐሳቡ ከሸዋዬ ቤት ገባ። ሸዋዬና ባርናባስ ፍራሽ ላይ ቁጭ ብለው ጫት ሲቅሙ፣ ሔዋን ደግሞ በከሰል ላይ ጀበና ጥዳ የሁለቱ ቡና ፍሬ ሆና ሁሉም በአንድ ላይ እንደ ስዕል ታዩት። ልቡ ወደዚያው ቤት ሄድ አለው። ነገር ግን ድንገት ሰው ቢል ሊፈጠር የሚችለውን ሁኔታ ታየው። ከሁሉም በላይ ሔዋን ትሳቀቅበታለች። ሰጋ። በዚያ ምትክ ከንፈሩን ክስ አድርጎ ራሱን በቁጭት ወዘወዘው። በዚህ ሁኔታ ጥቂት ቆየና ሳይወድ በግድ ሐሳቡን ለወጠ። በቃ ወደ ሸዋዬ ቤት መግባት አልፈለገም። ግን ደግሞ ወዴት እንደሚሄድ ጨነቀው። ቤቱም ሰለቸው። ወደ አንድ ቡና ቤት አይሄድ ነገር እዚያ ሄዶ የሚገጥመው ነገር ለመንፈሱ አይመቸውም። ግራ ሲገባው ቁልቁል ወደ ከተማው ዳርቻ ይራመድ ጀመር። ቁርጥ ያለ አድራሻ የለውም። ብቻ መሄድ፣ ብቻ መራመድ ብሎ ከከተማውም ወጣና ወደ አሮሬሳ ገበሬ ማህበር አዋሳኝ ላይ ደረሰ። እያደረ ደግሞ የገጠሩ ሽታ ማለለው። አሁንም ወደፊት ሊራመድ ወሰነና እርምጃውን ቀጠለ። በዚያ መንገድ ላይ በርካታ የገጠር ነዋሪዎች ወደ ከተማ ያመራሉ፣ ከከተማም ወደ ገጠር ይሄዳሉ። አስቻለውም እርምጃውን ዝም ብሎ ወደፊት ቀጠለ። በልቡ ግን አንድ ነገር ያሰላስላል። ወደፊት ሐምሌ ላይ የሚጠብቀውን ዝውውርና ከሔዋን ጋር ስለሚኖረው ግንኙነት ለመሆኑ ይላል በሐሳቡ፣ ብዛወር ይሄው ጉዳይ እንዴት ሊሆን ነው? እያለ ሄዶ ይስትጃት ይልና እንደገና የታፈሱና የበሉ ወደ ክብረ መንግስት የሚሄድ ዕቅድ ይመጣበታል። ሂደውስ ይሳካላቸው ይሆን? ወይስ የሄዊ እናትና አባት ሸዋዬ በጻፈችላቸው ደብዳቤ ምክንያት ሁኔታው አስግቷቸው ያንገራግሩ ይሆን? እሺ ቢሉም ሰርግ፣ ድግስ ምናምን ሊሉ ይችላሉ። ያስከሚውን ጊዜ ይፈጃል። ዙሮ ላልተወሰነ ጊዜ ከሄዊ ጋር መራራቂ አይቀርም በማለት ራሱን እንደ ማረጋጋት አይነት እንግዲህ የሆነ ይሁን ብቻ ሰላምና ጤና ትውልልኝ እያለ አምላኩን ይማጸናል። ሳያውቁ ብዙ ተጉዟል። በለየለት ገጠር ውስጥ ገብቶ ከዲላ ከተማ በግምት 2 ኪሎ ሜትር ያህል ርቋል። ከሐሳቡ ብንን በማለት ባለበት ቦታ ላይ ቆሞ
አይኑን ወደ ቀኝ አቅጣጫ ጣል ሲያደርግ ዙሪያዋን በረጃጅም ዛፎች የተከበበችና ሰፋ ያለች ደስ የምትል ገላጣ ሜዳ ታየችው። ከግጦሽ ከፍ ያለ የእድገት ደረጃ ላይ በደረሰ ለምለም ሳር ተሸፍናለች። በውስጧ አልፎ አልፎ የደረቁ ጉቶች ጉብ ጉብ ብለው ይታያሉ። ወደዚያው ታጠፈና ሜዳውን መሃል ገብቶ ከአንድ ጉቶ ላይ ቁጭ አለ። ዙሪያውን ሲመለከት ጥቅጥቅ ያለ ጫካ ነው። ዛፎቹ ደግሞ ረጃጅም፣ ወደ መሬት ያለምለም ሳር። በአፍንጫው የሚገባው አየር በራሱ የተለየ መዓዛ ያለው መንፈስ የሚያድስ። እጆቹን በደረቱ ላይ አቆላልፎ ወደ ዛፎቹ ሳይ ከአንዱ ወደ ሌላው እየተዘዋወሩ የሚንጫጩ ወፎች ቀልቡን ሳቡት። ከወፎቹ የጫጫታ ድግግሞሽ የተነሳ የወፍ ድምፅ ጽው ሳትል ሴኮንድ አታልፍም። የድምፃቸው ልዩነት ውበትና ህብሩ በጭንቅ በጥብ ከተቀመረ ዘመናዊ ሙዚቃ የበለጠ ስሜት ይማርካል። እናንተ ወፎች አለ አስቻል፣ ሁኔታቸው ሁሉ ግርም ብሎት። ዛፍ ሁሉ ይኸውላችሁ ለእኔ ብቻ ባይ ስግብግብ በመሃላችሁ የለ፣ አዛዥ የላችሁ ገልማጭ፣ ጠላት የላችሁ ምቀኛ፣ ኑሯችሁ በራሳችሁ፣ ውሸት አታውቁ ቅጥፈት፣ ክፋት አትሰሙ ክፉ አትናገሩ፣ አትቀየሙ አታስቀይሙ፣ ጩኸታችሁ አይገደብ፣ ጫጫታችሁ አይመዘገብ፣ ቂም አታውቁ በቀል፣ በእናንተ ዘንድ ዛቻ የለ ማስፈራራት፣ ፍርሃት የለ ጭንቀት፣ በዚች ምድር ሰላም ልትኖሩ የተፈጠራችሁ ሰላማዊ ፍጥሮች በማለት ብቻውን ሲነጋገር ከቆየ በኋላ ሐሳቡን ወደ ሰው ልጅ ባህሪና አኗኗር መለስ ሲያደርገው ጭራሽ አስጠላው። ያልታደለ ፍጡር አለ በስጨት ባለ አነጋገር። ታየው የሰው ልጅ ክፋቱና ተንኮሉ፣ ቂምና በቀሉ፣ ሸርና ምቀኝነቱ፣ ጠብና ጭቅጭቁ፣ ከሁሉም በላይ እብሪቱና ጭካኔው በቃሉ የሚገልጸው ጀመር። የአሳር ሸክም የተጫነ መከረኛ ፍጡር ሰው፣ የቱንም ያህል ቢማር ቢመራመር ከራሱ ጋር መታረቅ ያቃተው ደካማ ፍጡር ሰው፣ ፈጣሪው ራሱ እሱን በመፍጠሩ የተጸጸተበት ብቸኛ እንስሳት ሰው ካለ በኋላ ራሱን ወዝወዝ አድርጎ ወደ መሬት ጎንበስ አለና ያን የለመለመ ሳር ልብ ብሎ ይመለከተው ጀመር። ከሩቅ ሲያዩት ልምላሜው ያምራል። ስሩ ሲታይ ግን ብዙ ጥቃንጥቅ አለበት። የደረቁ ቅጠሎችና ጭራሮች እንዲሁም ልዩ ልዩ በርካታ ነገሮች ስርስሩን ትብትብ አድርገው ይዘውታል። ይህ ሁኔታ ሔዋንን አስታወሰው። አንተ ለምለም ሳርና የኔዋ ሔዋን አንድ ናችሁ። ከሩቅ ሲያዩአችሁ ውብ ናችሁ። ፍጹም የደላችሁ ትመስላላችሁ። ስርስራችሁና ውስጣችሁን ግን ብዙ ችግር አለባችሁ። ሳትጠሩት የመጣባችሁ፣ ሳትፈልጉት የተዳበላችሁ አቁሳይ ጥገኛ አለባችሁ። አንተን የጭራሮና የቅጠል እርጋፊዎች ስርህን ተብትበው እንደያዙ ሁሉ የኔ ሔዋንም ያፈቀረ ልቧን የሚወጋ የስሜት እሾህ አለባት። ለመውደድና ለመወደድ የተፈጠረች ቆንጆ ነበረች። ግን እሾሁ ጋሬጦ በዛባትና መንፈሷ ቆሰለ። ባፈቀረች ተሰቃየች። ማልቀስና መተከዝ ዕጣ ፈንታዋ ሆነ እያለ ሲያስብ በዚያው ያ በቅዠት ውስጥ ያየው ሁኔታዋ ትዝ አለው። ድንግጥ ብሎ እንደ መደንበር አረገውና ከተቀመጠበት ጉቶ ላይ ብድግ አለ። ሳያስበው በዚያ በለመለመ ሳር ላይ ይዘዋወር ጀመር። እጆቹን በጀርባው ላይ አጣምሮ ጎንበስ በማለት በግምት ከ10 እስከ 15 እርምጃዎችን ከተራመደ በኋላ በግራ በኩል ወደ መንገዱ ዞር ብሎ ሲያይ አንድ ለየት ያለ ነገር አየ። በመንገዱ ላይ ሰዎች አሁንም ወደ ላይም ወደ ታችም አቅጣጫ ይሄዳሉ። ነገር ግን ከመንገደኞቹ ለየት ባለ አቋዋን አንዲት በጀርባዋ ጓዝ የያዘች ሴት ቁማ እሱን ስትመለከት አያት። ይህን እብድ መስያት ይሆናል
አለና ዝም ብሎ እርምጃውን ቀጠለ። ደግሞ ሲያያት አሁንም ታየዋለች። ለራሱ ገርሞት ቀና ጎንበስ እያለ ሲያያት ሴትዮዋ ንቅንቅ አትልም። ድንገት ደግሞ ድምፅ ሰማ። ጋሽ አስቻለው የሚል የጥሪ ድምፅ። እንዴ አለና አስቻለው እንደ መገረም ብሎ ጆሮውን ጣል አድርጎ ሲያዳምጥ አሁንም ጋሽ አስቻለው ስትል ተጣራ ሴትዮዋ። ምንድነው ነገሩ በማለት ከራሱ ጋር እየተነጋገረ ቆም ብሎ ወደ ሴትዮዋ ሲመለከት አሁንም ጋሽ አስቻለው አይደለም እንዴ ስትለው ሰማ። በዚህ መንገድ የምታልፍ የገጠር ሴት እንዴት ልታውቅ ቻለች በማለት እየተገረመ አዎ ነኝ፣ አንቺ ግን ማነሽ ሲል ከርቀት ጠየቃት። ሴትዮዋ እኔ ገሌ ከማለት ይልቅ ጓዟን ከጀርባዋ ላይ አውርዳ ቁጭ አለች። ከሩቅ ሲያያት የምታለቅስ መሰለችው። አሁንም ግራ እየገባው ማነሽ አንቺ እያለ ተጠጋት። በተጠጋት ቁጥር እያለቀሰች መሆኗ በደንብ ታየው። አሁንም ተጠጋት። ምን ሆነች ነው ሴትዮ ሲል ሽንጥና ሽንጡን ይዞ አጠገቧ በመቆም ጠይቃት። አላወከኝም አለችው ሴትዮዋ። ማን ብዬ ልወቅሽ? ትርፌ በጋሻው ነኝ አለችና እንባዋ በጉንጯ ላይ ድንቡቅ ብሎ ወረደ። አላስቻለው በድንጋጤ አፉን ከፍቶና አይኑን በሴትዮዋ ላይ አፍጥጦ የኔ ትርፌ በጋሻው እንደገና አዎ ያቺ ለ3 ዓመት ያህል ቤቱን ቅልጥፍጥፍ አድርጋ በመያዝ ምቹ የወንደላጤ ሕይወት አስለምዳው፣ ነገር ግን ድንገትና በማያውቀው ምክንያት ከ1 ዓመት በፊት ጥለው የጠፋችው የቤት ሰራተኛው ናት። እንዴት ሊሆን ይችላል አላስቻለው በሁለት እጆቹ ጉንጮቹን ይዞ። ሆነ ጋሽ አስቻለው አሁንም እያለቀሰች። አስቻለው ለጊዜው ልክ ያን ቀደም ሲል ያየውን የቀን ቅዠት አይነት ስሜት ተሰማውና ለሴኮንዶች ያህል ተጠራጠረ። ግን ደግሞ ወዲያው ወደ ትርፌ ጠጋ በማለት እቅፍ አድርጎ ሳማትና ከየት ይመጣሽ ነው ሲል ጠይቃት። ከባለ ሀገር አለች ትርፌ አጎንብሳውንም እያለቀሰች። ለምን ሄድሽ? ቀን ጎድሎብኝ። ትርፌ ቀን የጎደለባት ስለመሆኗ ገጽታዋ ያስታውቃል። ቀይ የነበረው ፊቷ ማዲያት አልብሶት ተዥጎርጉሯል። የለበሰቻቸው ቀሚስና ነጠላ ውሃ ነክቷቸው ያወቁ አይመስሉም። ጸጉሯ እብቅ የነሰነሱበት ይመስላል። አይኖቿም ጎድጉደዋል። የጉንጮቿ አጥንቶች በአይኗ ስር ሹለዋል። አንገቷ ላይ የሚታየው የሰውነት እድፍ ጎደዳ ሰርቷል። በቃ የድሮዋ ትርፌ አይደለችም፣ ተቀይራለች። አስቻለው ይህን ሁሉ ሁኔታዋን አይቶ ሆዱ አዘነና ከንፈሩን መጠጥ አድርጎ አሁን ታዲያ አቅጣጫሽ ወዴት ነው ሲል ጠይቃል። በቃ እግሬ ወዳደረሰኝ። አስቻለው የባሰ አዘነ። ከመጎሳቆሏ በተጨማሪ የተስፋ መቁረጥ ንግግሯ አንጀቱን በላው። ጓዟን አሳዘላትና እጇን ይዞ ወደ ከተማ መንገድ ጀመሩ። ብዙ ተጉዘው ወደ ከተማው ጫፍ ሊደርሱ ሲሉ ትርፌ ከአስቻለው ግንባር ላይ ተፈጥሮ የነበረውን ጠባሳ በአይኗ ሰለል ስታደርግ ቆይታ ኑሯልና ግንባርህን ምን ሆነ ነው ጋሽ አስቻለው? ሰው መጣ ስትል ጠየቀችው። የጉልበተኛ ዘመን አይደል? ተደባዳቢ ምን ይጠፋል ብለሽ አለና እስቲ ቆይ ቤት ስንደርስ እንወራዋለን ብሏት አሁንም ገሰገሱ ወደ ከተማ። አስቻለው ትርፌን ይዞ ከቤቱ ሲገባ ከቀኑ 11 ሰዓት ሆኗል። ልክ እንደ ቀድሞ አቀማመጣቸው አስቻለው ጠረጴዛና ወንበር ላይ፣ ትርፌ ደግሞ ከሱ ፊት ለፊት ጓዟን እንዳዘለች ዱካ ላይ ቁጭ አሉ። አስቻለው የትርፌን መልክ በሐዘን አይን ሲመለከት፣ ትርፌ ደግሞ ድሮ ትጠቀምባቸው የነበሩ የአስቻለውን የቤት ቁሳቁሶች በአይኗ ሰለል ታደርጋቸዋለች። አብዛኞቹ እሷ እንዳስቀመጠቻቸው ናቸው። በአቧራ ቆሸሽ ብለዋል።
ሸረሪት ያደራባቸውም ይመስላሉ። እሷ ከሄደች ወዲህ የተነኩ ወይም የተገላበጡ አይመስሉ። በሎና መረር ጫት ሲቅሙ የሚጠቀሙባቸው ብርጭቆች ብቻ ያብለጨልጫሉ። ሚስት አላገባም ጋሽ አስቻለው ስትል ትርፌ ጠየቀችው። ችግር መች ፈታችኝና ሚስት ልደርብባት ብለሽ ነው ትርፌ ካለ በኋላ ለምን ጓዝሽን አታወርጂውም አላት፣ ጉንጩን ደገፍ አድርጎ እየተመለከታት። ትርፌ የነጠላዋን ቋጠሮ ፈታ ጓዟን አወረደች። ከአጠገቧ ቁጭ አደርጋው መሬት ታይ ጀመር። ኀፍረትና መሳቀቅ የተሰማት ትመስላለች። ግን እንዲው ትርፌ አላት አስቻለው ረጋ ባለ አነጋገር፣ ምን በደልኩሽና ድንገት ልም ብለሽ ጠፋሽ ሲል በትህትና ጠይቃት። ምንም ጋሽ አስቻለው፣ አንድ ነገርማ መኖር አለበት። ቢኖርም ከኔ እንጂ ካንተ አልነበረም። እስቲ እሱንም ቢሆን ንገሪኝ። ተታለልኩ። ማን ያታለለሽ? ያኔ አንተም የምትመገብበት እኔ የምሰራበት የነበረው ሆቴል ውስጥ ከጎረቤት እየመጡ ከሆቴሉ ባለቤት ጋር ቁጭ የሚሉ ወፍራም ሴትዮ አልነበሩም? አዎ። ገና እዚያው ሆቴል ቤት ውስጥ እያለሁ እንደ ቀልድ እያረጉ ይችን ሰራተኛሽን ስጭኝና ለወንድሜ ልጅ ልዳራት ያሉ የሆቴሉን ባለቤት ይጠይቋቸው ነበር። እሺ አለና አስቻለው ፈገግ እያለ ያያት ጀመር። የትርፌ ወሬ ወዴት እንደሚያመራ ከወዲሁ ገባ። አንተ ጋር ከገባሁ በኋላም ባገኙን ቁጥር ይጨቀጭቁኝ ነበር። ምን እያሉ? ወንድሜ አንድ ብቻ ወልዶ ሞቶብኛል። ልጁ የአባቱን ሀብት ብቻውን ወርሶ ሀብታም ሆኗል። ሚስት የለውም። እኔ የምፈልጋትን ሴት ሊያገባ ቃል ገብቶልኛል። እኔ ደግሞ ለሱ የምመኘው አንቺን ነው። አንቺም የሰው ሀገር ሰው ስለሆንሽ ሁነኛ ሰው ያስፈልግሻል። ልጅ ወልደሽ ዓይንሽን በዓይንሽ ማየት ይኖርብሻል። የሰው ቤት ኑሮስ እስከ መቼ ይዘለቃል እያሉ በቃ ሻልሻቸው ማለት ነው መስሎኝ ተታለልኩ አለችና ትርፌ አሁንም እንዳቀረቀረች ዓይንና አፍንጫዋን በለበሰቻት ቁሽሽ ያለች ነጠላ ተጠርግ ጀመር። ከየት ወሰዱሽ ታዲያ? ከገበያ ላይ። አስቻለው በመገረም አይነት ራሱን እየወዘወዘ ለአፍታ ያህል ሲመለከታት ቆየና ታዲያ ሀብታሙ ገበሬ እንዴት አድርጎ ይዝሽ ነው እንዲህ ያማረብሽ ሲል በምጸት አነጋገር ጠይቃት። ምንም አልተጠቀምኩም ጋሽ አስቻለው። ሀብት የለውም? ሙልጭ ያለ ድሃ ነው። አስቻለው ድንገት ብሎ ሳቀና እንዴት ሲል ጠይቃት። ቀድሞ ነገር የእሱ የሆነ ምንም ነገር አልነበረውም። ላሞች ቢኖሩም የእናቱ ናቸው። እሳቸው እነዚህን ላሞች በደንብ ተንከባከቢ፣ አንዷ ስትወልድ ጥጃዋን ላንቺና ለባልሽ እሰጣችኋለሁ ይሉኝ ጀመር። ላም ወልዳ ጥጃዋ አድርጎ ልጠቀም። ታዲያ ወዲያው ጥለሽው አትመለሽም ነበር? ሚስጥሩ እስከሚገባኝ ድረስ ለካ እርግዤ ኖሯል። መሄጃው ጨነቀኝ። አስቻለው ድንግጥ አለና በቃ ወልደሻላ? ግን ገና በአንድ ወሩ ሞተብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሐዘንተኛ ነሻ? ማዝነው ግን ለራሴ ነው። ልጄማ ተገላገለም። አይዞሽ አላት አስቻለው። ከመቀመጫው ብድግ አለና ወደ ትርፌ ጠጋ በማለት ቢያንስ አይርብሽም፣ ፈቃደኛ ከሆንሽ ከኔው ጋር ትኖሪያለሽ